አንድም ጎል ሳያስቆጥር አሲስት ሳይኖረው ይባስ ብሎ ኳስ መምታት እንኳን ሳይችል ለ26 ዓመታት በታወቁ የብራዚልና የአውሮፓ ፕሮፌሽናል ክለቦች ተከፍሎት የተጫወተው ሰው ማን እንደሆነ ታውቃላችሁ? ስሙ ካርሎስ ካይሰር ይባላል። ዛሬ እነ ሮናልዲኒዮ፣ ዚኪና ቤቤቶ ባሉበት ሀገር መላውን የእግር ኳስ ዓለም የተጫወተበትን አስደናቂ እውነተኛ ታሪክ እንመለከታለን። እንደ ሁልጊዜው ቪዲዮን ላይክ፣ ቻናሏን ሰብስክራይብ በማድረግ እንድትጀምሩት ጋበዝኳችሁ። በቀጥታ ወደ አስገራሚው ታሪካችን ንግባ። ታሪካችን የሚጀምረው እንደ ፈረንጆቹ አቆጣጠር 1970ዎቹ ማብቂያ አካባቢ ነው። የብራዚል ሪዮ ዴ ጄኔሮ ከተማ ውስጥ ነው። ካርሎስ ሄንሪኬ ራፕሶ የተባለውን ወጣት እያሳየን ነው። ይህ ልጅ ከልጅነቱ ጀምሮ ኳስ ተጫዋች የመሆን ከፍተኛ ፍላጎት ነበር እና የልጅነቱን ህልም ለማሳካት ወደ ፍላሚንጎ የወጣቶች እግር ኳስ ቡድን ውስጥ ገባ። ችግሩ ግን አሰልጣኞቹ ብዙም ሳይቆይ አንድ ነገር ተረዱ። ካርሎስ በፍጹም የእግር ኳስ ተሰጥኦ አልነበረው። የብራዚል ተጫዋቾች የሚታወቁት በተለያዩ ቴክኒክ ጨዋታ ነው። እሱ ግን ጭራሽ ለእግር ኳስ የተፈጠረ አይመስልም ነበር እና አሰልጣኞቹ አንተ ለኳስ አልተፈጠርክም ብለው በ16 ዓመቱ ከክለቡ አባረሩት። አብዛኛው በሱ እድሜ ያሉ ልጆች ተስፋ ቆርጠው እቤት ይቀመጡ ነበር። ካርሎስ ግን ተስፋ አልቆረጠም። ሌላ ከባድ ውሳኔ ወሰነ። እኔ የኳስ ችሎታ የለኝም፣ ነገር ግን እንደ ፕሮፌሽናል ተጫዋች በቅንጦት መኖር አያቅተኝም ብሎ ለራሱ ቃል ገባ። በዛ ዘመን ደግሞ እግር ኳስ እንደ ዛሬው ኢንተርኔት፣ የኤምአርአይ ስካን ወይም የቪዲዮ መረጃ አልነበረም። እንደዚህ ቫር ምናምን የሚባሉ ነገሮች አልነበሩም በሰዓቱ። አንድ ተጫዋች ከሌላ ሀገር መጣ ከተባለ ጋዜጦች ባሉት መረጃ ብቻ ነበር የሚታመነው። ካርሎስ ይህንን የቴክኖሎጂ ክፍተት በትክክል ተጠቀመበት። የፍላሚንጎ የወጣቶች ቡድን ጎበዝ ተጫዋች እንደሆነ ለጋዜጠኞች ነገራቸው። ጋዜጠኞቹም ካርሎስ የነገራቸው ነገር አምነው ነገሩን ዘገቡት። ጋዜጣዎችን ያነበቡት የብራዚል የወጣቶች እግር ኳስ ቡድን ካርሎስን ቡድናቸው ውስጥ ለማስፈረም ንግግር ጀመሩ። ካርሎስም ያሰበው ነገር ተሳክቶለት የወጣቶች ቡድን ውስጥ ገባ። ካርሎስ ወደ አዲሱ ክለብ ሲገባ የመጀመሪያው ስትራቴጂው አጭር የ6 ወር ውል መፈረም ነበር። ውሉን በፈረመ ማግስት የመጀመሪያውን ልምምድ ለማድረግ ወደ ትሬኒንግ ሜዳ ሄደ። ካርሎስ በሜዳው ላይ ትንሽ ሮጥ አለና የመጀመሪያው ኳስ ወደ እሱ ስትመጣ በኃይል መታት። ኳሱን ከመታ በኋላ ወዲያውኑ እግሩን ይዞ መሬት ላይ እየተንከባለለ እየጮኸ ወይኔ እግሬ ማለት ጀመረ። ሜዳ ላይ ያሉት ተጫዋቾችና አሰልጣኞች እየሮጡ ወደ ካርሎስ ሄደው ምን ሆነ ነው ብለው ጠየቁት። ካርሎስ እያቃሰተ ሃምስትሪንግ ነው ምናምን አላቸው። ጊዜው ደግሞ 1980ዎቹ ስለነበር የጡንቻ ጉዳት ወይም ሃምስትሪንግ ኢንጁሪ በሕክምና መሳሪያ ማረጋገጥ አይቻልም። የቡድኑ ሐኪም መጥቶ የካርሎስን እግር ሲነካከው ህመም እንደሚሰማው ለማስመሰል ይጮሃል። ሐኪሙም የካርሎስን ድርጊት እያየ እውነትም ጉዳት ደርሶበታል ይልና ለቡድኑ አሰልጣኝ ነገረው። በዚህ ምክንያት አሰልጣኙ ለ3 ወራት ከልምምድ ሜዳ ውጭ ሆኖ ሕክምና እንዲከታተል ወሰነ። ካርሎስ በነፃ ደሞዝ እየተከፈለው በክለቡ ማሳጅ ቤቶች እና በየምሽት ክለብ ቤቶች ሲዝናና ቆየ። እሱ የፈለገው መጀመሪያም የቅንጦት ህይወት መኖር ነበር። ገንዘብ እንደፈለገ እያገኘ ስለነበር እንደፈለገው መኖር ጀምሯል። ቅንጡ የሆኑ ሆቴሎች ውስጥ እየተዝናና አሉ ከሚባሉ ቆንጆ ሴቶች ጋር አብሮ በዋና ቦታ፣ በመጠጥ ቤት ሲዝናና ቆየ። ምንም የሚያሳስበው ነገር አልነበር። ምክንያቱም የፈረመው የውል ጊዜ ሲያልቅ ደግሞ ወደ ሌላ ክለብ ይዘዋወራል። እስከዛ ድረስ ፈታ እያለ በዛው ክለብ ውስጥ ለመቆየት ነው የወሰነው። ካርሎስ ኳስ መጫወት ባይችልም ሰዎችን የማማለልና ጓደኛ የማድረግ ተፈጥሯዊ ችሎታው ለየት ያለ ነበር። በወቅቱ የብራዚል ታላላቅ ኮከቦች የነበሩትን ዚኮ፣ ቤቤቶ በሚዝናኑበት ክለብ ውስጥ እየተገኘ ከነሱ ጋር በመቀራረብ የቅርብ ጓደኛቸው ሆነ። እንደለመደው ለነሱ ታሪኩን ማውራት ጀመረ። ጎበዝ ተጫዋች ነኝ፣ ግን አዲስ ክለብ በፈረምኩ በመጀመሪያ ቀን ትሬኒንግ ተጎዳው አላቸው። ተጫዋቾቹ ታሪኩን ሲሰሙ አዘኑለት። ችግሩ ግን ካርሎስ ከቡድኑ ጋር የተፈራረመው የውል ጊዜ ተጠናቀቀ። የካርሎስ የመዝናናት ጊዜ አበቃ። የሚገርመው ግን በደህና ጊዜ ያፈራቸው የመጠጥ ቤት ጓደኞቹ የክፉ ጊዜ ስንቅ ሆኑለት። ታዋቂ ተጫዋቾች ጓደኞቹ ሌላ ክለብ አዲስ ኮንትራት እንዲፈርም አመቻቹለት። ሌጀንዶቹ ለቡድኑ አሰልጣኞች ይሄ ወጣት ወንድማችን ጎበዝ ተጫዋች ነው፣
ከኛ ጋር አብሮ ነው የሚውለው ብለው ለክለቡ አሰልጣኞች መሰከሩለት። ግን ሲጫወት አይተውት የማያውቁትን ሰው ጎበዝ ተጫዋች ነው ማለት አይከብድም? ባይሆን ጎበዝ ጠጪ ነው ቢሉ ይሻላል፣ እንደኔ ሐሳብ ማለት ነው። የኛ ሀገር እግር ኳስ በብርና በዘመር ነው፣ የነርሱ ደግሞ በጓደኝነት ነው። የሚገርም ነው። በተጨማሪም ግን ካርሎስ በክለቦቹ አሰልጣኞች ለመወደድ በእጁ ሁልጊዜ ትልቅ ስልክ ይዞ ይዞር ነበር። በዛን ጊዜ ደግሞ ትልቅ ስልክ የሚይዘው የሀብታሞች ምልክት ነበር። ካርሎስ በክለቡ ፕሬዝዳንት ፊት ቆሞ በእንግሊዘኛ ቋንቋ ሌላ ሰው ያናግራል። አዎ የሪያል ማድሪድ ፕሬዝዳንት ኖት? አይ እኔ አሁን ከብራዚል መውጣት አልፈልግም እያለ የሐሰት ድራማ በመስራት የሚፈርምበትን ዋጋ ይሰቅለው ነበር። ጭራሽ እኮ ስልክ እኮ አልተደወለትም፣ ግን በሰዎቹ ፊት እንደተደወለት አስመስሎ ዋጋውን ለመጨመር ማለት ነው። ችግሩ ግን የካርሎስ ትልቁ ፈተና የተከሰተው በብራዚሉ ባንጉ ክለብ ውስጥ ነው። የክለቡ ባለቤት ካስተር ዳ አንድሬድ የተባሉ አደገኛ የማፊያ ቡድን መሪና ታዋቂ ሀብታም ነበሩ። በአንድ ወሳኝ ጨዋታ ላይ ቡድናቸው 2-0 እየተመራ እንደሆነ የቡድኑ ባለቤት ሰሙ። ወዲያውኑ ስልክ አውጥተው ለአሰልጣኙ ደወሉ። ያንን አዲሱን ተጫዋች ካርሎስን አሁኑኑ ቀይረ ወደ ሜዳ አስገባው አላቸው። አሰልጣኙ እንደታዘዘው ካርሎስን ከተቀመጠበት ተቀያሪ ወንበር ጠርቶ እንዲያማሙቅ ነገረው። ካርሎስ በድንጋጤ ተውጦ አሰልጣኙን ቆሞ ማየት ጀመረ። አሰልጣኙ በቁጣ መንፈስ ምን ቆመህ ታየኛለህ? ሂድና አማሙቅ ብሎ ጮህበት። ካርሎስም 1-2 ዙር ዱብ ማለት ጀመረ። ግን ተመልካቾቼ አስቡት፣ ሜዳ ከገባ እግር ኳስ መጫወት እንደማይችል መላው ስታዲየም ውስጥ ያሉት ሰዎች ሊያውቁ ነው። ካልገባ ደግሞ የቡድኑ ባለቤት የማፊያ መሪ ስለሆነ አልገባም ካለ ሊገለው ይችላል። ካርሎስ በእነዚህ ሁለት ሐሳብ ሆኖ ለብዙ ሰዓት ቆየ። ካርሎስ መጨረሻ ላይ ምን አደረገ መሰላችሁ? እያሟሟቀ ባለበት ሰዓት ወደ ተቃራኒ ቡድን ደጋፊዎች ሂዶ ነገር ፈለጋቸው። ደጋፊዎቹ መልሰው እሱን ሲሰርቡት በካርሎስና በደጋፊዎቹ መሃል ከባድ ጸብ ተነሳ። ዳኛው ነገሩን አየና ወዲያው ሜዳ ሳይገባ ቀይ ካርድ አሳይቶ ከሜዳው አባረረው። ቡድኑም 2-0 ተሸነፈ። ከጨዋታው በኋላ የቡድኑ ባለቤት በቁጣ እንዴት ገና ሳትቀየር ቀይ ካርድ ታያለ ብሎ ጠየቀው። ካርሎስም በሚያሳዝን ድምፅ አለቃ፣ ደጋፊዎቹ እናንተን ሌባ እያሉ ሲሰርቡ ሰማው። ለእርሶ ካለኝ ፍቅር የተነሳ ክብራችሁን ለማስጠበቅ ነው የተጣላሁት አላቸው። ባለቤቱም ይህንን የካርሎስን ንግግር ከሰማ በኋላ በደስታ ተሞልቶ ደሞዙን 2 እጥፍ ጨመረለት። የሚገርም ነው። በአንድ ድንጋይ 2 ወፍ። በክለቡ ባለቤት ዘንድም ተወዳጅ ሆነ። በአንድ በኩል ደግሞ ደሞዙን እጥፍ አደረገው። ግን ካርሎስ እዚህ ቡድን ውስጥ ብዙም አልቆየም። በራሱ ፍላጎት ከቡድኑ ለቀቀ። በመጨረሻም ካርሎስ በብራዚል ያሉትን 4ቱን ታላላቅ ክለቦች ፍላሚንጎን፣ ፍሉሚንሴ፣ ቦቶ ፎጎ እና ባንጉን ካታለለ በኋላ ወደ አውሮፓ ሄዶ ፈረንሳይ ውስጥ የሚገኘውን ጋዝሌክ አጃኮ ከተባለው ክለብ ጋር ተፈራረመ። በተዘጋጀው የደጋፊዎች ማስታወቂያ ፕሮግራም ላይ ከ5000 በላይ ደጋፊዎች የሱን ችሎታ ለማየት ስታዲየም ውስጥ ገቡ። ያው ከብራዚል ነው የመጣው ስለተባለ እነሱ በጣም የሚችል ታክቲክ ያለው መስሏቸው ለማየት ነው የመጡት። ሜዳ ላይ ብዙ ኳሶች ተቀምጠዋል። ካርሎስ ግን አሁንም አዲስ ዘዴ ፈጠረ። በሜዳ ላይ የነበሩትን ኳሶች በሙሉ አንድ በአንድ እየመታ ለተመልካች በስጦታ መልክ አደላቸው። በሜዳው ላይ አንድ ኳስ ሳይቀር ለደጋፊው ሰጣቸው። ከዛም የክለቡን አርማ እየሳመ በሜዳው ዙሪያ መሮጥ ጀመረ። ስታዲየም ውስጥ ያሉት ደጋፊዎች በደስታ አበዱ። ካርሎስ ይችላል ይችላል፣ ካርሎስ ይችላል ብለው ቀወጡት። ሜዳ ውስጥም ምንም የቀረ ኳስ ስላልነበር የካርሎስ ችሎታ ሳይታይ ፕሮግራሙ ተጠናቀቀ። ካርሎስ ከ1979 እስከ 2004 ዓመተ ምህረት ድረስ ለ26 ዓመታት ያህል በፕሮፌሽናል እግር ኳስ ተጫዋችነት ኖረ። 0 ጎል 0 አሲስት፣ ነገር ግን በሚሊዮን የሚቆጠሩ ዶላሮችን በደሞዝ መልክ ተከፍሎታል። እዚህ ክለብ ውስጥ እያለ ግን እውነተኛ ማንነቱ ታወቀ። የሚገርማችሁ ግን እውነታው ሲጋለጥ አሰልጣኞችና ደጋፊዎች ከመናደድ ይልቅ በማታለል አይምሮ ተደንቀው ዘ ግሬተስት ፉትቦል ኔቨር ቱ ፕላይ ፉትቦል የሚል ዶክመንታሪ ሰርተውበታል። የዛሬውን እውነተኛ ታሪካችን ይህን ይመስል ነበር። እንደወደዳችሁት አልጠራጠርም። ሐሳብ አስተያየታችሁን ታች ባለው ኮሜንት መስጫ ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን
እንዳትረሱ። እንዲሁም በየጊዜው እንደዚህ አይነት እውነተኛ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በነፃ በአክብሮት እጠይቃችኋለሁ። በሚቀጥለው በሌላ አስገራሚና አስደናቂ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ የኔ ተወዳጆች። ባይ ባይ ባይ።